በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ አሞጽ ምዕራፍ 1 በቴቁሔ በላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን የምድር መናወጥ ከሆነበት ከ2 ዓመት በፊት ስለ ኢየሩሳሌም ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር ከጽዮን ሆኖ ድምፁን ከፍ አድርጎ ይናገራል፣ ከኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም አሰማሪዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ የገለዓድን ነፍሰ ጡሮች በብረት መጋዝ ሰንጥቀዋቸዋልና ስለ 3 ወይም ስለ 4 የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በአዛሄል ቤት ላይ እሳትን እሰድዳለሁ፣ የወልደ አዴርንም መሠረቶች ትበላለች። የደማስቆንም ቁልፎች እሰብራለሁ፣ በአዎን ሸለቆ የሚኖሩትንም ሰዎች አጠፋለሁ። የካራን ሰዎች ወገኖችንም እቆራረጣለሁ፣ የሶርያ ሕዝብም ወደ ቂር ይማረካሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ በኤዶምያስ ይዘጉባቸው ዘንድ የሰሎሞንን ምርኮ ማርከዋልና ስለ 3 ወይም ስለ 4 የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በጋዛ ቅጥር ላይ እሳትን እሰዳለሁ፣ መሠረቶቿንም ትበላለች። የአዛጦን ነዋሪዎችን አጠፋለሁ፣ የአስቀሎናም ሕዝብ ይጠፋሉ። እጄንም በአቃሮን ላይ እመልሳለሁ፣ ከፍልስጤማውያን የቀሩትም ይጠፋሉ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ የሰሎሞን ምርኮኞችን በኤዶምያስ ዘግተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ 3 ወይም ስለ 4 የጢሮስ ኃጢአት አልመለስላቸውም። በጢሮስ ቅጥር ላይ እሳትን እሰዳለሁ፣ መሠረቶቿንም ትበላለች። እግዚአብሔር እንዲህ ይላል፣ ወንድሙን በሰይፍ አሳዶታልና በምድር ላይ ማኅፀንን አርክሷልና የሚዘልፈውንና የሚያስደነግጠውን በርብሯልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በቴማን ላይ እሳትን እሰዳለሁ፣ የቅጥሯንም መሠረቶች ትበላለች። እግዚአብሔር እንዲህ ይላል፣ ዳርቻቸውን ያሰፉ ዘንድ የገለዓድን ነፍሰ ጡሮች ቀደዋልና ስለ 3 ወይም ስለ 4 የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በራባ ቅጥር ላይ እሳትን አነዳለሁ፣ በጦርነት ቀን በጩኸት መሠረቶቿን ትበላለች። በፍጻሜዋም ቀን ትናወጣለች። ንጉሶቻቸውን አለቆቻቸውንና ካህኖቻቸውን በአንድነት ይማርኳቸዋል ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ 2 እግዚአብሔር እንዲህ ይላል፣ የኤዶምያስን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በሞዓብ ላይ እሳትን እሰዳለሁ፣ የከተሞቿንም መሠረቶች ትበላለች። ሞዓብን በድካምና በውካታ በመለከትም ድምፅ ይሞታል። ፈራጅንም በመካከሉ አጠፋለሁ፣ ከእርሱም ጋር አለቆቿን ሁሉ ገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ አፍርሰዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ከንቱ ነገር አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። በይሁዳ ላይ እሳትን እሰዳለሁ፣ የኢየሩሳሌምንም መሠረቶች ትበላለች። እግዚአብሔር እንዲህ ይላል፣ ጻድቁን በብር ችጋረኛውንም ምድር በሚረግጡበት 1 ጥንድ ጫማ ሽጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስላቸውም። የድሆችን ራስ ይቀጠቅጣሉ፣ የትሑታንንም ፍርድ ያጣምማሉ። የአምላካቸውንም ስም ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። ልብሳቸውንም አስረው ለመሠዊያው መጋረጃ ያደርጋሉ። በአምላካቸውም ቤት የቅሚያ ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ወይራ ዛፍ የነበረውን አሞራዊውን ከፊታቸው አጠፋው። ፍሬውንም ከላዩ ስሩንም ከታቹ አጠፋው። የአሞራዊውንም ምድር ትወርሱ ዘንድ ከግብፅ ምድር አወጣኋችሁ። በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዛዝቶቻችሁም ለእኔ የተለዩትን አስነሳው። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ለእኔ የተለዩትን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢትን አትናገሩ ብላችሁ ከለከላችኋቸው። ስለዚህ ሰረገላ ብሩን እንዲያደቅ በበታቻችሁ ባለ መሬት ላይ አደቃቸዋለሁ። የሚሮጥ ሰው ማምለጥ አይችልም፣ ኃይለኛውም በብርቱ አይዝም፣ አርበኛውም ነፍሱን አያድንም፣ ቀስተኛውም አይቆምም፣ ፈጣኑም አያመልጥም፣ ፈረሰኛውም ነፍሱን አያድንም። ልበ ሙሉ ኃይለኛም በኃይሉ አይተማመንም፣ ነገር ግን በዚያ ቀን ራቁቱን ሆኖ ይሸሻል ይላል እግዚአብሔር።
የእስራኤል ቤት ሆይ እኔ እግዚአብሔር በእናንተና ከግብፅ ምድር ባወጣሁት ወገን ሁሉ ላይ የተናገርኩትን ይህ ቃል ስሙ። ምዕራፍ 3 ነው ይሄ። እንዲህም አልኩ፣ እኔ ከምድር አሕዛብ ሁሉ እናንተን ብቻችሁን አውቄያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በውኑ ሁለት ሰዎች ሳይተያዩ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካው ውስጥ በከንቱ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ በከንቱ ይጮኻልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንጠር አንዳች ሳይዝ ከምድር በከንቱ ይፈናጠራልን? ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይደነግጡምን? ወይስ እግዚአብሔር ያላዘዘው ክፉ ነገር በከተማ ላይ ይመጣልን? ጌታ እግዚአብሔር ለባሪያዎቹ ለነቢያት ያልገለጠውንና ያልነገረውን ምንም አያደርግምና። አንበሳው አገሳ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? በፋርስ አገሮችና በግብፅ አገሮች አውጁና በሰማርያ ተራሮች ላይ ተሰብሰቡ። በውስጧም የሆነውን ታላቁን ታምር በመካከሏም ያለውን ግፍ ተመልከቱ በሉ። በፊቷ የሚመጣባትን አላወቀችም ይላል እግዚአብሔር። በሀገራቸው ቅሚያንና ግፍን የሚያከማቹ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እስከ ጢሮስ ባለው ዙሪያሽ ድረስ ምድርሽ ይጠፋል፣ ብርታትሽንም ካንቺ ያወርዳል፣ ሀገሮችሽም ይበዘበዛሉ። ስለዚህ እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ ሁለት እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአሕዛብ በፊትና በደማስቆ የተቀመጡት የእስራኤል ልጆች ይድናሉ። ካህናት ሆይ ስሙ፣ በያዕቆብም ቤት ላይ መስክሩ ይላል ሁሉን የሚችል ጌታ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤቴልን መሠዊያዎች ደግሞ እበቀላለሁ። የመሠዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱንና የበጋውን ቤት እመታለሁ። በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ሌሎችም ታላላቆች ቤቶች ይፈርሳሉ ይላል ጌታ እግዚአብሔር። ትንቢተ አሞጽ ምዕራፍ 4 በሰማርያ ተራራ የምትኖሩ ድሆችንም የምትበድሉ ችግረኞችንም የምታስጨንቁ ጌቶቻቸውንም አምጡን ጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን በሚወስዱበት ቀን እንሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። ራቁታችሁን ያወጧችኋል፣ እርስ በርሳችሁም ትተያያላችሁ፣ በሬማንም ተራራ ትጣላላችሁ ይላል ጌታ እግዚአብሔር። ወደ ቤቴል ገብታችሁ ኃጢአትን ሠራችሁ፣ በጌልጌላም ኃጢአትን አበዛችሁ። በየማለዳውም መሥዋዕታችሁን በየሦስተኛውም ቀን አስራታችሁን አቀረባችሁ። ሕጉን በውጭ አነበባችሁ፣ የታመነም አላችሁት። በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል ጌታ እግዚአብሔር። በከተማችሁ ሁሉ ጥርስን ማጥረስን በስፍራችሁም ሁሉ እንጀራን ማጣትን ሰጠኋችሁ። እናንተ ግን ወደ እኔ አልተመለሳችሁም ይላል ጌታ እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብን ከለከልኋችሁ። በአንድም ከተማ ላይ አዘነብሁ፣ በሌላውም ከተማ ላይ እንዳይዘንብ አደረገው። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንዲት ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በአባርና በቸነፈር መጥተዋችሁ አትክልታችሁ ወይናችሁና በለሳችሁ ወይራችሁም ከበጀ በኋላ ተምች በላው። ይህም ሆኖ እናንተ ወደ እኔ አልተመለሳችሁም ይላል እግዚአብሔር። በግብፅ እንደሆነው ሞትን ሰደድኩባችሁ፣ ጎበዛዝቶቻችሁን በሰይፍ ገደልኩ፣ ፈረሶቻችሁንም አስማረክሁ። በሰፈራችሁም እሳትን ሰድጃ አጠፋኋችሁ። በዚህም ሁሉ እናንተ ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ገሞራን አስቀድሜ እንደገለበጥኋቸው እንዲሁ ገለበጥኋችሁ። እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ፣ በዚህም ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ። እስራኤልም ሆይ እንደዚህ ስለማደርግብህ የአምላክን ስም ለመጥራት ተዘጋጅ። እነሆ ነጎድጓድን የሚያጸና ነፋስንም የፈጠረ የመሲህን ነገር ለሰው የሚነግር ንጋትን ጭጋግ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ ሁሉን የሚችል ጌታ እግዚአብሔር እኔ ነኝ። ትንቢተ አሞጽ ምዕራፍ 5 የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህን የእግዚአብሔርን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም፣ በምድሯ ላይ ተጣለች፣ የሚያስነሳትም የለም። ጌታ እግዚአብሔርም እንዲህ ይላልና 1000 ከሚወጡባት ከተማ 100 ይቀራሉ፣ 100ም ከሚወጡባት ከተማ ለእስራኤል ቤት 10 ይቀራሉ። እግዚአብሔርም ለእስራኤል ቤት እንዲህ ይላልና
እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልጌላ ፈጽሞ ትማረካለችና ቤቴልም እንዳልነበረች ትሆናለችና ቤቴልን አትፈልጉ፣ ወደ ጌልገላም አትሄዱ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል እንዳትበላቸውም የእስራኤልንም ቤት እሳት የሚያጠፋላቸው እንዳያጡ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። እግዚአብሔር ፍርድን በሰማይ ያደርጋል፣ ጽድቅንም በምድር ላይ ይመሰርታል። ሁሉን የሚሠራና የሚያቅናና ብርሃኑን ወደ መሲህ የሚመልሰው ቀኑን እንደ ሌሊት የሚያጨልመው የባሕሩንም ውሃ ጠርቶ በምድር ፊት የሚያፈሰው ስሙ ሁሉን የሚችል ጌታ እግዚአብሔር ነው። በኃያላን ላይ ቅጥቃጤን በአምባዎቻውም ላይ ቁዝቁልናን ያመጣል። በበሩ የሚገሥጸውን ጠሉ፣ እውነትንም የሚናገረውን ተጸየፉ። ድሃውንም ደብድባችኋልና መማለጃንም ከእርሱ ወስዳችኋልና ያማሩ ቤቶችንም መርጣችሁ ሰርታችኋልና ነገር ግን አትኖሩባቸውም። ያማሩ የወይን ቦታዎችም ተክላችኋል፣ ነገር ግን ወይንን አትጠጡም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም የችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት በዛ ኃጢአታችሁም እንዴት እንደ ጸና ያውቃለሁና። ስለዚህ ዘመኑ ክፉ ነውና በዚያ ዘመን አስተዋይ ዝም ይላል። በሕይወት ትኖሩ ዘንድ መልካሙን ፈልጉ ክፉውንም አይደለም። እንዲሁ እናንተ እንደተናገራችሁ ሁሉን የሚችል እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሉ መልካሙንም ውደዱ፣ በበሩም አደባባይ ፍርድን አጽኑ። ምናልባት ሁሉን የሚችል እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ሁሉን የሚችል እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ልቅሶ አልቃሾቹም ወደ ዋይታ ይጠራሉ። በመካከልህ አልፋለሁና በጎዳናው ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወደ ቤትም ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ይሆናል። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ፣ አርቄውም አለሁ። መዓዛ መሥዋዕታችሁን አላሸትም። የሚቃጠለውን መሥዋዕታችሁንና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። የድህነት መሥዋዕታችሁንም አልመለከትም። የዝማሬህንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆህንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መሥዋዕትንና ቁርባንን አቅርባችሁልኛልን? ለራሳችሁም የሠራችኋቸውን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋንን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል ስሙ የሰራዊት ጌታ የተባለ እግዚአብሔር። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።